በእግዚአብሔር ፊት ሲገኝ ከተራነት ተርታ ነው የሚወጣው። እግዚአብሔርን ያከበሩ እግዚአብሔርን ያመሰገኑ ወድቀው የቀሩ ሰዎች አናውቅም። የተረሱ ሰዎች አናውቅም። የተሰነካከሉ ሰዎች አናውቅም። ሰው እግዚአብሔርን ሲያመሰግን ከሁኔታ በላይ ሲያመሰግነው፣ ከሚገጥመው ሁኔታ በላይ ሲያመሰግነው፣ ከከፍታ ወደ ከፍታ፣ ከበረከት ወደ በረከት፣ ከክብር ወደ ክብር። አንዳንዶቻችሁ ድምፁን ሰምታችሁ ቃሉን አንብባችሁ በራእይና በመገለጥ እግዚአብሔር መጥቶ ወደ ህይወታችሁ በመራችሁ አቅጣጫ የጠበቃችሁት ነገር ቀርቶ ያልጠበቃችሁት ነገር በመሆኑ ምክንያት ሰይጣን ታጉረመርማላችሁ ብሎ ሲጠብቃችሁ፣ እናንተ ግን ትናንትናችሁን ዞር ብላችሁ በምሬትና በቁጭት ሳይሆን የምታዩት በምስጋና እውቅና እየሰጣችሁ በምስጋና እየደመደማችሁ ተመስገን፣ አመሰግናለሁ፣ ትናንት በህይወቴ ላይ ስለሆነው ነገር አመሰግናለሁ እንዲህ ብላችሁ ሰፍ ብላችሁ ጠብቃችሁት ያልሆነ ነገር እንኳን በህይወታችሁ ቢገጥማችሁ ያልሆነው ነገር ቢሆን እንኳን ላይጠቅማችሁ ነበር። ቢሆነው ከቁጥር ወይም ከኪሎ በስተቀር ምንም አይጠቅማችሁም ይሆናል። እግዚአብሔር ጋድ ኖስ፣ እግዚአብሔር ያውቃል በህይወታችሁ ምን እንደሚያስፈልጋችሁ ምን እንደማያስፈልጋችሁ። ለህይወታችሁ ኢምፖርታንት የሆነውን ነገር ብቻ ነው እግዚአብሔር ወደ እናንተ የሚያመጣው። እንደውም እንደዚህ ባረኳችሁ፣ ከዚህ በኋላ ቁጥር የሚሆን ሸክም የሚሆን ሳይሆን ህይወት የሚሆን ነገር ብቻ ወደ እናንተ ይመጣል። የሚያመሰግኑ ሰዎች እግዚአብሔር ሪስቶር ሲያደርጋቸው ይገርማቸዋል። የመጡበትን ህይወት ደብል አድርጎ ነው የሚያኖራቸው። ጎልማሳነትሽን እንደ ንስር ያድሳል። በጣም የብዙዎቻችን ነፍስ በብዙ ጭንቀት፣ በብዙ ስጋት፣ በብዙ ፍርሃትና ግራ መጋባት ውስጥ ልታልፍ እንደምትችል አስባለሁ። ምክንያቱም ሰው እንደመሆናችን ህይወት አልጋ ባልጋ ብቻ ስላልሆነች መውጣትና መውረድ፣ ከፍታና ዝቅታ፣ እንደዚሁም ደግሞ የሰው ልጅ ህይወቱ ብርቱ ሰልፍ እንደሆነ የእግዚአብሔር ቃል እንደሚናገር፣ ነፍሴ ሆይ እግዚአብሔርን ባርኪ፣ የውስጥ ሰውነቴም ሁሉ ቅዱስ ስሙን ባርኪ ብሎ መዝሙረኛው ዳዊት፣ ነቢይ ዳዊት የገዛ ነፍሱን ያጫውታታል፣ የገዛ ነፍሱን ያናግራታል። ከዛም በኋላ ደግሞ በህይወቱ የሆነለትን መዳን እግዚአብሔር የሚያደርግለትን ነገር በእያንዳንዱ ቁጥር እየዘረዘረ ይቀጥላል። ወዳጆቼ ምስጋና በእግዚአብሔር ፊት መገኘት ነው። ሰው ያመሰግናል ማለት በእግዚአብሔር ፊት ይገኛል ማለት ነው። ሰው በእግዚአብሔር ፊት ሲገኝ ደግሞ በእግዚአብሔር ፊት መገኘት ብቻ የሚያስገኛቸው ድንቅ መንፈሳዊ በረከቶች አሉት። በእግዚአብሔር ፊት መገኘት ማብራት ነው። በእግዚአብሔር ፊት መገኘት መባረክ ነው። በእግዚአብሔር ፊት መገኘት መሾም ነው። ሰው በእግዚአብሔር ፊት ሲገኝ እንደ ቀድሞ ሆኖ ህይወቱ አይቀጥልም። ሰው በእግዚአብሔር ፊት ሲገኝ ተራ ሆኖ መኖር አይቻለውም። ሰው በእግዚአብሔር ፊት ሲኖር የተዋረደ ሆኖ ህይወቱ ሊቀጥል አይችልም። በእግዚአብሔር ፊት መገኘት ማብራት ነው። ሰው እንዴት ከነፍስ መከራ ይድናል ብላችሁ ስትጠይቁ በምስጋና ነው ሰው ከነፍስ መከራ የሚድነው። ነፍሴ ሆይ እግዚአብሔርን ባርኪ፣ የውስጥ ሰውነቴም ሁሉ ቅዱስ ስሙን ባርኪ ብሎ ይናገራል። ስለዚህ ምስጋና በእግዚአብሔር ፊት መገኘት ነው። በጣም ብዙ ሰዎች ወደ ቤተ ክርስቲያን ወደ ቅዱሳን ህብረት መምጣት የማይፈልጉት በሰው ፊት መገኘት፣ በአገልጋይ ፊት መገኘት ይመስላቸዋል። አይደለም። በቅዱሳን ህብረት በጉባኤው መካከል ኢየሱስም በሚጠራበት እግዚአብሔር አምላክ ከፍ በሚልበት በዛ ጉባኤ ስትገኙና ስታመሰግኑ ማመስገን በእግዚአብሔር ፊት መገኘት ስለሆነ ይገርማቸዋል። የማይቀለበስ የማይሻር የማይሰረዝ የማይለወጥ የእግዚአብሔር መብራት በላያችሁ ላይ ያበራል። ማንም ሰው ዲናይ ላይ ሊያደርገው የማይችለው የህይወት ክብርን ማንጸባረቅ ትጀምራላችሁ። አይደለም ወዳጆቻችሁ፣ ጠላቶቻችሁ ግራ እስኪጋቡ እስኪደነግጡ ድረስ ማብራት ነው የምትጀምሩት። ጭንቀት ከእናንተ ላይ ይገፈፋል። ስጋት ከህይወታችሁ ላይ እንደ ቅጠል ይረግፋል። እናንተና ቤታችሁ እየበረታችሁ ትሄዳላችሁ። እግዚአብሔርን የሚያከብር ሰው፣ እግዚአብሔርን የሚያመሰግን ሰው በሚቀጥለው ዘመን እያበራ ይቀጥላል። ሰው በእግዚአብሔር ፊት ሲገኝ ከተራነት ተርታ ነው የሚወጣው። እግዚአብሔርን ያከበሩ እግዚአብሔርን ያመሰገኑ ወድቀው የቀሩ ሰዎች አናውቅም። የተረሱ ሰዎች አናውቅም። የተሰነካከሉ ሰዎች አናውቅም። ሰው እግዚአብሔርን ሲያመሰግን ከሁኔታ በላይ ሲያመሰግነው፣ ከሚገጥመው ሁኔታ በላይ ሲያመሰግነው፣ ከከፍታ ወደ ከፍታ፣ ከበረከት ወደ በረከት፣ ከክብር ወደ ክብር እግዚአብሔር አምላክ ተራ ሰዎችን እያነሳ በቅባት እየቀባ እረኛውን ንጉሥ አድርጎታል። እግዚአብሔር አምላክ አሳ አጥማጆችን፣ ወንበዴዎችን፣ ቀራጮችን ሁሉ ጠርቶ በፊቱ ከመገኘታቸው የተነሳ ትልልቅ ክብር የተገለጠባቸው ሰዎች ሆነዋል። ሰው ከነፍሱ መከራ ያለ ምስጋና ሊድን ከቶ አይቻለው። ነፍስ በተለያየ መልኩም በሚቀያየር መከራ ውስጥ ታልፋለች። የነፍስ መከራ መድኃኒቱ ደግሞ ምስጋና ይባላል። ወዳጆቼ ከፍተኛና ከባባድ የህይወት ሰይፍ በነፍሳችሁ ላይ እያለፈ ከሆነ ዛሬ የምነግራችሁ
የምነግራችሁ ያለ ጭንቀት ያለ ስጋት ተዘልላችሁ እንድትቀመጡና በብዙ መረጋጋትና ክብር መውጣትና መግባት እንዲሆንላችሁ። ሰው ከነፍስ መከራ በምስጋና ብቻ ነው የሚድነው። በእግዚአብሔር ፊት በመገኘት ብቻ ነው የሚድነው። በእግዚአብሔር ፊት ጊዜ በማጥፋት ብቻ ነው የሚድነው። ለእግዚአብሔር ጊዜ በመስጠት ነው የሚድነው። ሰው ከነፍሱ መከራ ከሰው ጋር ተመካክሮ ወይም ካውንስለር ጋር ወይም ሳይካትሪስት ጋር ሄዶ ሰው ከነፍሱ መከራ ይድን ዘንድ ከቶ አይቻለው። ሰው ከነፍሱ መከራ ሰምቶ ከመጣበት የነፍስ መከራ አይቶ ከመጣበት የነፍስ መከራ እየሸሸ ከሚከተለው የነፍስ መከራ ሰው የሚድነው በእግዚአብሔር ፊት በምስጋና በመሆን ነው። በነፍስ ውስጥ ብዙ ጥያቄ አለ፣ ብዙ እንቆቅልሽ አለ። ታውጣላችሁ፣ ታወርዳላችሁ፣ ታስባላችሁ። አንድ ጊዜ ያዝ፣ ሌላ ጊዜ ለቀቅ ታረጉታላችሁ። አንዴ ያዘ፣ ሌላ ጊዜ እየለቀቀ፣ አንዴ እየመጣ ሌላ ጊዜ እየሄደ ከሚያሰቃያችሁ የነፍስ መከራ ድናችሁ ምድኑት። ተዘላችሁ የምታርፉት አርፋችሁ የምትባረኩት በእግዚአብሔር ፊት ሁኔታው እያለ ችግሩ እያለ ጥያቄው እያለ እሱም ሁሉ ነገር ጥላችሁ ነፍሳችሁን በፊቱ አፍሳችሁ እጆቻችሁን አንስታችሁ እሱ ስር ከተንበረከካችሁ በኋላ ማንም ላያንበረከካችሁ የእሱን ስም ከጠራችሁ በኋላ የትኛውም ነገር ላያሰጋችሁ ድናችሁ ትቀራላችሁ። ስታመሰግኑ at the same time በጣም ብዙ የሚፈወሱ በሕይወታችሁ ላይ በብዙ ሁኔታ አልለወጥ ያሏችሁ ነገሮች ሁሉ የሚለወጡበት መንፈሳዊ ቁልፍ ነው ምስጋና። ያለፈውን ስለመቀበላችን ዕውቅና መስጠት ነው። በጣም ብዙ ነገሮች በሕይወታችን አልፈዋል። በጣም ብዙ ነገሮች በሕይወታችን ሆነዋል። አንዱ መጥቷል፣ ሌላው ሄዷል። አንዱ ተገኝቷል፣ ሌላው ጠፍቷል። ምስጋና ማለት ስላለፈው ዕውቅና መስጠት ማለት ነው። አንተ ትክክል፣ አንተ ጻድቅ፣ በስራ እንከን የለብህም። የነበሩ አሁን ያልነበሩ፣ የነበረኝ አሁን የሌለኝ፣ የነበርኩበት አሁን ያልተገኘሁባቸው ነገሮች ሊኖሩ ይችላሉ። ነገር ግን ስታመሰግኑ ስላለፈው ሕይወታችሁ ዕውቅና ነው የምትሰጡት። አንዳንዶቻችሁ ድምፁን ሰምታችሁ ቃሉን አንብባችሁ በራእይና በመገለጥ እግዚአብሔር መጥቶ ወደ ሕይወታችሁ በመራችሁ አቅጣጫ የጠበቃችሁት ነገር ቀርቶ ያልጠበቃችሁት ነገር በመሆኑ ምክንያት ሰይጣን ታጉረመርማላችሁ ብሎ ሲጠብቃችሁ፣ እናንተ ግን ትናንትናችሁን ዞር ብላችሁ በምሬትና በቁጭት ሳይሆን የምታዩት በምስጋና ዕውቅና እየሰጣችሁ በምስጋና እየደመደማችሁ ተመስገን፣ አመሰግንሃለሁ። ትናንት በሕይወቴ ላይ ስለሆነው ነገር አመሰግንሃለሁ። ስለሄደው ነገር አመሰግንሃለሁ። ስለተበላሸው ነገር አመሰግንሃለሁ። ስለተዘጋው ነገር አመሰግንሃለሁ። እንኳን ዘጋኸው አንተ ከፍተህ ብቻ አይደለም ዘግተህ ትሰራለህ። አንተ ሰጥተህ ብቻ አይደለም ተቀብለህ ትሰራለህ። አንተ አብዝተህ ብቻ አይደለም ቀንሰህ ትሰራለህ። አንተ ትክክል ነህ አባቴ። ወደ ኋላ ዞሬ ይወራረድ እምለው ሂሳብ የለኝም። አወራርድልኝ። እዚህም ጋር ጉዳት አለኝ፣ እዛም ጋር ጉዳት አለ ብዬ የምልብህ ነገር አንዳች ነገር የለኝም። አንተ በመራኸኝ የሕይወት መንገድ ላይ ኪሳራ የለበትም። አንተ ትርፌ ነህ። አንተ ዋናዬ ነህ። በእግዚአብሔር ፊት የተገኘ ሰው ፊቱ ባለ እግዚአብሔር ትላንትናውን ካረሳ ምን ዋጋ አለው? ዛሬ የምታዩት የእግዚአብሔር ሞገስ፣ የእግዚአብሔር ክብር፣ የእግዚአብሔር ሕልውና ትላንት በሕይወታችሁ ስለተበላሸባችሁ ነገር ካሳ ነው። አይደለም ከእግዚአብሔር ጋር ከሰው ጋር ሂሳብ ላሰሩ የትላንትና ሕይወታችሁን በምስጋና ትዘጉታላችሁ። አታመሰግኑበትም ማለት አንድ ነገር መልስ ከመሆን ጥያቄ ወደ መሆን ይቀየርባቸዋል። ብዙ ሰዎች ለምነው ተቀብለዋል። ነገር ግን ለምነው የተቀበሉት ነገር መልስ አይደለም የሆናቸው፣ ጥያቄ ሆኖባቸዋል። ለምን ካላችሁኝ የማታመሰግኑበት ነገር መልስ ከመሆኑ ይልቅ ጥያቄ በመሆን በሕይወታችሁ ይገለጣል። ብዙ ሰዎች ገንዘብ መልስ አልሆናቸውም፣ ዝና መልስ አልሆናቸውም፣ ማግኘት መልስ አልሆናቸውም፣ ወዳጅ መልስ አልሆናቸውም፣ ክብር መልስ አልሆናቸውም። ሰው የማያመሰግንበት ነገሩ መልስ ከመሆኑ ይልቅ ጥያቄ ሆኖ በሕይወቱ ጭንቅ ነው በነገሩ ላይ የሚያመጣበት። ማመስገን ያለባችሁ ነፍሳችሁ ከመከራ እንድትድን፣ የምትሰበስቡት ነገር ቤተሰባችሁን እንዳይበትን፣ የምታገኙት ነገር ከእግዚአብሔር መገኘት እንዳያወጣችሁ ዛሬ በተቀበላችሁት ነገር ማመስገን አለባችሁ። ነፍስ ውስጥ ታውቃላችሁ የኢንሴኩሪቲ ጥያቄ አለ፣ ስጋት አለ። ነገ እንዴት ሆናለሁ? እንዴት እቀጥላለሁ? ማን አለ አብሮኝ? በወድቅስ? ብቻዬን ብቀርስ? ቢዝነሱ ቢበላሽስ? ልጆቼ ምን ይሆናሉ? ነፍስ ውስጥ ብዙ ድምፅ አለ፣ ብዙ ነገር አለ። ነፍስ ደግሞ ታውቃላችሁ እውቀት፣ ፍቃድ፣ ስሜት እንደሆነ። ስለዚህ እውቀት በየጊዜው በመስማትና በማየት ወደ እናንተ ይጨመራል። ይሄንን በመስማትና በማየት ወደ ውስጣችሁ የሚገባውን እውቀት ሪሊፍ የምታገኙትና ያለ ስጋት የምትኖሩት ይገርማችኋል በምስጋና ነው። የሚያመሰግኑ ሰዎች ያጡት ነገር ጥያቄ አይሆንባቸውም። ያጡት ነገር የማያመሰግኑ ሰዎች ግን ያገኙት ነገር ራሱ እንኳን ጥያቄ ይሆንባቸዋል። ጥያቄ ስጋት ነው የሚሆንባቸው። ምስጋና የእግዚአብሔር ሕልውና መስታወት፣ ምስጋና የእግዚአብሔር ክብር መስታወት፣ ምስጋና የእግዚአብሔር ታላቅነት መስታወት። ሰው ሲያመሰግን የእግዚአብሔር ሕልውና ማየት በሕይወቱ ይችላል። የትኛውም ምድራዊ ክብር ያለ እግዚአብሔር ክብር ጥበቃ ሊኖረው አይችልም። ብትከብሩ ዋስትና ሊሆናችሁ የሚችልና ክብራችሁን የሚያስቀጥል የማይዋጅቅ የማይወጣ የማይወርድ በዶላር መጨመርና መቀነስ ቫልዩለስ የማይሆን ነገር
አይገኝም። ልክ ሳመሰግን ይገርማቸዋል። በዙሪያዬ ወጀብ አለ፣ በነፍሴ ውስጥ ግን መዝሙር አለ። ዙሪያዬ ላይ ሰይጣን ብዙ ነገር ያበለሻሻል፣ ብዙ ነገር ያስወራል። የሚያመሰግኑ ሰዎች ግን ኢንቫይሮመንታቸው አይደለም ህይወታቸውን የሚመራው። በነፍሳቸው ውስጥ መዝሙር አለ። በነፍሱ ውስጥ መዝሙር ያለው ሰው ደግሞ ያለ እድሜው አይሞትም። አሜን በል። ሽምግልናው ይለመልማል። አሜን በል። ማመስገን የመላእክት ወዳጅ መሆን ነው። መላእክት ዘርተው ስለማጨዳቸው አይደለም የሚያመሰግኑት። መላእክት እግዚአብሔርን የሚያመሰግኑት ስለ ህልውናው ነው። እንደው በእግዚአብሔር ህልውና ውስጥ ያለ ሰው ቢያለቅስ ከእግዚአብሔር ፕሬዘንስ ከፍቅር የተነሳ በመነካቱ ነው እንጂ የሚያለቅሰው በማጣቱ ከቶ ሊያለቅስ አይችልም። ጉድለት ሊያስለቅሳቸው አይችልም። ማጣት ሊያስለቅሳቸው አይችልም። የሆኑ ሰዎች መምጣትና መሄዳቸው ሊያስለቅሳቸው አይችልም። ፍቅሩ ትዝ ሲላችሁ፣ ፍቅሩ ሲገባችሁ ዳዊት እንደዚህ ይላል፣ ነፍሴ ሆይ እግዚአብሔርን ባርኪ፣ የውስጥ ሰውነቶቼም ሁሉ ቅዱስ ስሙን ባርኪ ብሎ ያወራል። ልክ የዘመን መለወጫ ጊዜ ላይ አዲስን ነገር ወላጆቻችሁ እንደሚያደርጉላችሁ ልክ እንደዛ በዚህ ዓመት እግዚአብሔር ባሮጌውን ዘመናችሁና በሚቀጥለው መካከል አዲስ ነገር ይሆንላችኋል። አሮጌውና አዲሱን የሚለይ ክብር ያገኛችኋል። እግዚአብሔር እሱ አምላካችሁ እንደሆነ በፍጥረት ሁሉ ዘንድ ይታወቃል። ዘንድሮ አምላካችሁ እግዚአብሔር እንደሆነ ይታወቃል። ወዳጆቼ ምስጋና ከልመና በላይ ነው። ልመና ችግሩ አስጨንቆ ሊሆን ይችላል። ምስጋና ግን መገኘቱ አስገርሞን ነው። የሚለምን ሰው ችግሩ፣ መከራው፣ ጥያቄው እየደረሰበት ያለው ነገር አስጨንቆት ሊሆን ይችላል የሚለምነው። ሰው ግን ሊያመሰግን የሚችለው ህልውናው አስገርሞት ነው። ሰው ህልውናው ካላስገረመው በስተቀር ሊያመሰግን አይችልም። ለዚህ ነው ብዙ ጊዜ በዋልዝ ጀምረን ሬጌ አድርገን ዲስኮ ካልመታንለት በጣም ብዙ ሰው አያመሰግንም። ወዳጆቼ ጠላቶቻችሁን የሚመታ በክብር ህይወታችሁን የሚሞላ ምንድነው ብላችሁ ካላችሁኝ አዝሮ በማጨድ የሚሆን ምስጋና አይደለም። አጥቶ በማግኘት የሚሆን ምስጋና አይደለም። በህልውናው የሚሆን ምስጋና ነው። ብዙ ሰዎች የተዘጋ ሲከፈትላቸው ያመሰግናሉ። በህልውናው የሚያመሰግኑ ሰዎች ግን የተዘጋ በር ፊት ቆመው ያመሰግናሉ። ከዛ በሩ ይከፈታል። ሲከፈት ይገርምሃል፣ ጳውሎስና ሲላስ በእስር ቤት ታስረው በነበረበት ጊዜ ያመሰግኑ። ከዛስ የወይኑ መሰረት ተናወጠ። ከዛስ የወይኑ ደጆች ተከፈቱ። ከዛስ ሮጦ አመለጡ አይልም። እነሱ የዘመሩት በር ለማስከፈት አይደለም፣ ስለሚገባው ነው። አምላካቸው እግዚአብሔር በዙፋኑ ላይ ምስጋና ስለሚገባው ነው የምናመሰግነው። አሜሪካ ለመሄድ አይደለም፣ መኪና ለመግዛት አይደለም፣ ልብስ ለመቀየር አይደለም። በዙፋኑ ላይ የተቀመጠው ሁሉን አዲስ ያደረገ ከበደላችን በደሙ ያጠበን እሱ ምስጋና ይገባዋል። የሆነ ሰይጣንና ኢንቫይሮመንት ወደ እናንተ ድምፅ ሲያመጣ እናንተ በምስጋና ድምፅን በድምፅ ትሽሩታላችሁ። ትሞታለህ ብሎ ሲል አንተ ታመሰግናለህ። የዛን ጊዜ ሞት በህይወት ይዋጣል። ከቅድስና ህይወት አንዱ ምስጋና። የእግዚአብሔር ቃልን ስታነቡት እንደዚህ ነው፣ ነፍሴ ሆይ እግዚአብሔርን ባርኪ፣ የውስጥ ሰውነት አጥንቶቼም ቅዱስ ስሙን ባርኩ። የምንቀድሰው የተቀደሰው ነው። እኛ ቀድሰ ነው አይደለም እሱ የሚቀደሰው። እሱ ቅዱስ ነው። ይኸውልህ ቅዱሱን የሚቀድሱ ሰዎች ይቀደሳሉ። የከበረውን የሚያከብሩ ሰዎች ይከብራሉ። ከፍ በል ስትሉት እሱ ስንዝር ከፍ አይልም። እናንተ ግን ካላችሁበት ሁኔታ ያወጣችኋል። መቀደስ ማለት አምላካችሁ እግዚአብሔርን ከሌላው አማልክት ሁሉ ልዩ አድርጋችሁ እሱን ይሁንልኝ እሱን ስሙልኝ ማለት። እግዚአብሔርን ትቀድሱታላችሁ ማለት ሌሎች አማልክቶች አሉ ምስጋና የሚፈልጉ። እናንተ ቅዱስ ስሙን ስትቀድሱ ትቀደሳላችሁ። ታውቃላችሁ ምሬት እግዚአብሔርን ማሳነስ እንደሆነ። አንዳንድ ሰዎች በጣም በምሬት የተሞሉ ናቸው። ህይወታችሁ ስታማርሩ፣ የመጣችሁበትን መንገድ ስታማርሩ አንዱ የነፍስ መከራ ምሬት ነው። ነፍስ በጣም የምትሰቃይበት ነገር ምሬት ነው። ማማረር እግዚአብሔርን ማሳነስ ነው። በየትኛውም ጉዳይ ያላማረረውም እግዚአብሔርን፣ በትምህርት ያላማረረውም፣ በተፈጥሮ ያላማረረውም፣ በተወለድኩበት ቤተሰብ ያላማረረውም። ይገርማቸዋል። እግዚአብሔር ምስክር ዛሬ ልክ ሰው ልቡን ሰርጀሪ እንደሚሰራ ልክ እንደዛ የብዙዎቻችሁ ልብ ተፈውሶ ትወጣላችሁ። በብዙ ነገር የምትማረሩ ሰዎች ካሁን በኋላ አትማረሩ። እንኳን ሆነ ማለት ትጀምራላችሁ። እንኳን ሆነ አምላኬ በዙፋኑ ላይ ነው ያለው፣ እሱ በማደሪያው አለ። ሃሌሉያ። ማማረር ጉዳያችን ማምለክ ነው። ሰዎች ጉዳዮቻቸውን ወርሺፕ ያደርጋሉ። ጉዳያቸውን፣ የቤት ጉዳያቸውን፣ የሥራ ጉዳያቸውን፣ የህይወት ጉዳያቸውን፣ የትዳር ጉዳያቸውን ያመልካሉ። እናንተ የምታመልኩት ጉዳያችሁን አይደለም። ጉዳያችሁ ሆነ፣ ጉዳያችሁ አልሆነ፣ ጉዳያችሁ መጣ አልመጣ፣ ሄደ ቀረ የራሱ ጉዳይ። ምሬት ስላለፈው ነገር እግዚአብሔርን መክሰስ ነው። ታውቃላችሁ ብዙ ሰዎች ከእግዚአብሔር ጋር ችሎት ላይ ነው ያሉት። አሁን እንዲህ መሆን ነበረብኝ፣ አሁን በእንደዚህ አይነት ሁኔታ ውስጥ ማለፍ ነበረብኝ፣ የኔ ህይወት እንዲህ መሆን ነበረበት፣ ከኔ ባህሪ አንጻር፣ ከደግነቴ አንጻር፣ ከቅንነቴ አንጻር፣ ከጸባይ አንጻር እኔ መቼም አምልኬ ልጅነቴ ሰጥቼ የሚሏት ነገር ድሟለች። እግዚአብሔር አምላክ ታውቃላችሁ ከኢዮብ ጋር ብዙ ቻፕተር በብዙ ስቃይ አልፎ ሰውነቱን በገል አኮ ንብረቱን ሁሉ አጥቶ ልጆቹ ተወስደው ግመሎቹ ጠፍተው 31,000 የሚቆጠር ንብረት አልቆበት እግዚአብሔር መልስ ሊሰጠው ሲመጣ ኤክስፕሌን ከማድረግ አልመጣለትም። ታውቃላችሁ አንተ አለው እኔ ምድርን ስመሰረት ነበር ካለው። ቆይ ስለ ግብረ ጉንዳ ታውቃለህ? ስለ ሜዳ ታውቃለህ? ነው ብዮ ምን አለ መስማት ሰምቼ ነበር። አሁን ግን አይኔ ያየች ያለው እኮ ባዶ ኪሱ ነው። ባዶ ኪሱ ያየው የእግዚአብሔር ህልውና ትልቅነቱን አየው። ስላጣችሁት ነገር እንዳታማርሩ፣ ስላጣችሁት ነገር ከእግዚአብሔር ጋር ክስ ላይ ፋይል እንዳትከፍቱ እነግራችኋለሁ። እሱ በጉድለታችሁ ጻድቅ ነው። እሱ በከፍታችሁ ጻድቅ ነው። እሱ በሄደው ነገር ጻድቅ። እንዲህ ብላችሁ ሰፍ ብላችሁ ጠብቃችሁት ያልሆነ ነገር እንኳን በህይወታችሁ ቢገጥማችሁ ያ ያልሆነው ነገር ቢሆን እንኳን ላይጠቅማችሁ ነበር የሚሆነው። ከቁጥር ወይም ከኪሎ በስተቀር ምንም
ለሌሎቹም ይሆናል። እግዚአብሔር ጋድ ኖስ እግዚአብሔር ያውቃል በህይወታችሁ ምን እንደሚያስፈልጋችሁ ምን እንደማያስፈልጋችሁ። ለህይወታችሁ ኢምፖርታንት የሆነውን ነገር ብቻ ነው እግዚአብሔር ወደ እናንተ የሚያመጣው። እንደውም እንደዚህ ባረኳችሁ ከዚህ በኋላ ቁጥር የሚሆን ሸክም የሚሆን ሳይሆን ህይወት የሚሆን ነገር ብቻ ወደ እናንተ ይመጣል። የሚጠቅማችሁ ነገር ብቻ ወደ እናንተ ይመጣል። ዳዊት ከተናገረው ነገር አንዱ የነፍስ መከራ ይህንን ነው። ነፍሴ ሆይ እግዚአብሔርን ባርኪ፣ ውለታውንም ሁሉ አትርሺ፣ ኃጢአትሽን ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ። አንዱ የነፍስ መከራ ይቅር አለመባል ነው። ይቅር ያልተባለች ነፍስ እስረኛ ነች። ሌሊትና ቀን ስታቃስት ነው የምትኖረው። ለዚህ ዳዊት ምንድነው እያለ ያለው? ያለፈውን ይረሳልሻል፣ በደልሽን ይደመስስልሻል። ነፍሴ ሆይ እግዚአብሔርን ባርኪው። በዚህ ነቢይ በዚህ ንጉሥ ልብ ውስጥ ያለፈ ነገር እየመጣ ያሰቃየዋል፣ ያለፈ ነገር እየመጣ ያስቸግረዋል። ስለዚህ እነዚያ ኖ እግዚአብሔርን ባርኪው፣ አመስግኝው። ከዛስ ያለፈውን ነገር ይደመስስልሻል፣ ይቅር ይልልሻል። ብዙ ሰው ዛሬ ነው እንጂ ያለው ነፍሱ በትናንት ስራት ተይዟል። ሰው ከበደል ስራት የሚፈታው ምስጋና በእግዚአብሔር ሕልውና ፊት ሲገኝ ነው። ሰው ነፍሱ በበደል ስራት ስትያዝ እግዚአብሔር ምስክሬ ነው። ሴጣን ሌሊቱ ሙሉ ሲጫወትበት ነው። እንቅልፎች በጠቅላላ ከዚህ በኋላ ራእይ የምትቀበልበት ይሆናል። ሄዷል፣ ኮምፕሌን አታረግም። ከስናል፣ ኮምፕሌን አታረግም። አንዱ ቢዘጋ ሌላ ይከፈታል። አንዱ ቢሄድ ሌላው ይመጣል። አንዱ ቢበላሽ ሌላ እግዚአብሔር ይሰጥሃል። ሴጣን አንድ ነገር ካፈረሰብህ እመነኝ ቀጥሎ አደባባይ ላይ ያወጣ። አመስግኑት እግዚአብሔር። ከባለፈው ነገራችሁ እግዚአብሔር ይፈታችኋል። ስትረቁት ከሚከተላችሁ ነገር እግዚአብሔር ይፈታችኋል። እየመጣ ከሚያስጨንቃችሁ የኋላ ታሪካችሁ እግዚአብሔር አምላክ ይለያችኋል። ወዳጆች እግዚአብሔር ምስክር ነው። ፍትህ የምትፈልጉ ሰዎች፣ በቤታችሁ ፍትህ የምትፈልጉ ሰዎች፣ በትዳራችሁ ፍትህ የምትፈልጉ ሰዎች፣ በእናንተና በጠላቶቻችሁ መካከል ፍትህ የምትፈልጉ ሰዎች፣ ስለ ላባችሁ ፍትህ የምትፈልጉ ሰዎች፣ ስለ እውነታችሁ ስለ ድካማችሁ ፍትህ የምትፈልጉ ሰዎች እግዚአብሔር እንዲፈርድላችሁ ከፈለጋችሁ በእግዚአብሔር ፊት በኮምፕሌን እንዳትቆሙ፣ በቅሬታ በማማረር እንዳትቆሙ የሚያመሰግኑ ሰዎች እግዚአብሔር ይፈርድላቸዋል። ይነሳል ከዙፋኑ እግዚአብሔር አምላክ። ዛሬም እግዚአብሔር ይናገረኛል። ዘንድሮ በሚቀጥለው 3 ወር ላይ እግዚአብሔር በእናንተና በክርክራችሁ መሀል ይፈርዳል። ማዕበሉን በኢየሱስም ጸጥ ያደርገዋል። ወጀቡን በኢየሱስም ዝም ያደርገዋል። ዜማችሁ ማደሪያውን ሲሞላ ይሄን ዜማ ሊሰማ መድኃኔዓለም ዝቅ ሲል ያያችኋል። ይሄ የሚዘምረው ሰው እንቆቅልሽ ውስጥ ሆኖ እንደሚዘምር ያየዋል። ምን ይደረግልህ ዘንድ ትፈልጋለህ ይላል። ምን ይደረግልህ? አንተ እኮ አልጠየቅም፣ ሳትጠይቅ ይደረግልሃል። ጌታ ምስክሬ ነው። ይኸው ዛሬ ጸለይኩላችሁ። ያልጠየቃችሁት ነገር ይደረግላችኋል። ያላንኳኳችሁት በር ይከፈትላችኋል። ያልመታችሁት ጠላታችሁ ይወድቅላችኋል። የመጨረሻዎቹ የነፍስ መከራ መሰላችሁ ድካም ነው። ለምሳሌ ጎልማሳነትሽን እንደ ንስር ያድሳል። ታውቃላችሁ፣ ነፍስ እንደምትዝል ነፍስ እንደምትደክም ትደክማለች። መኖር ይሰለቻችኋል። በቃ እንደውም አለመኖር ለ15 ቀን ቢኖር ትላላችሁ። ነፍስ ከእግዚአብሔር ጋር ጥሞና ሳይኖራት ለ10 ዓመት ልትኖር ትችላለች። ከእግዚአብሔር ጋር ግን በመገኘቱ ንክኪ ካላት አንድ ጊዜ ንክኪ 40 ዓመት ነው እድሜያችሁን የሚያድስ። ለመሰላችሁ ነፍስሽን ጉልበትሽን እንደ ንስር ያድሳላል። ንስር ይገርማቸዋል። ከ40 ዓመት በኋላ ሲታደስ ለሚቀጥለው 40 ዓመት ነው የሚታደስ። የሚያመሰግኑ ሰዎች እግዚአብሔር ሪስቶር ሲያደርጋቸው ይገርማቸዋል። የመጡበትን ህይወት ደብል አድርጎ ነው የሚያኖራቸው። ጎልማሳነትሽን እንደ ንስር ያድሳል። ዛሬ ነግራቸዋለሁ። እግዚአብሔር ምስክሬ ነው። ከዚህ በኋላ የምትኖሩት ከዚህ በፊት ከኖራችሁት እጥፍ ሆኖ ይጨመርላችኋል። የነፍስ መከራ ስለ ነገ እውቀት ማጣት እንደሆነ ታውቃላችሁ። ነፍሳችሁ አንድ የምትሰጋበት የምትሰቃይበት ነገር አንዱ ነገ ምን ይሆን። ዳዊት ሲናገር እንደዚህ አለ። ለነፍሱ እኮ ነው የሚላት። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶችም ቅዱስ ስሙን ባርኩ። ከዛልና እንደዚህ አለ። ለሙሴ እቅዱን የገለጠ እግዚአብሔር ይነግርሻል። ነገ ምን ሊሆን እንደሆነ፣ ነገ ምን ሊመጣ እንደሆነ በሕይወትሽ፣ በቤትሽ፣ በስራሽ፣ በመውጣት በመግባትሽ እግዚአብሔር ነገ ሊሆን ያለውን ነገር እቅዱን አሳልፎ ይሰጥሻል። ዛሬ እነግራችኋለሁ። ከጠላታችሁ አስቀድሞ ብሉፕሪንቶቻችሁ ይገባል። እነግራችኋለሁ። በእናንተና በሌላ ትውልድ መካከል የኑሮ ልዩነት ላይኖር ይችላል። የእጅ ልዩነት ግን ይኖራል። የእግዚአብሔር ቀኝ በሕይወታችሁ ላይ ታላቅ ነገር ታረጋ። ምስጋና የሚያመሰግኑ ሰዎች ፊታቸው እንኳን ያበራል። እኔ ሁልጊዜ እንደዚህ እላለሁ። እግዚአብሔር ምስክሬ ነው። ቆይ ጠላቴን ላስመታው እላለሁ። በምስጋና እኮ ነው ማስመታው። በጠላታችሁ ላይ ድብደባ ታዟል። ይሄም ድብደባ በከበሮና በመስንቆ ነው ይላል እግዚአብሔር። በእያንዳንዱ ቀን ድብደባ ታዞለታል። አሁን ሰኞ ነገ ጠላቴ ይመታ ዘንድ ድብደባ ታዟል። ይሄም ድብደባ በከበሮና በመስንቆ ነው። ከዛ ጠዋት ከቁርስ በፊት አንዴ ስታመሰግነው መድኃኔዓለም እንደ መረብ ኳስ አንዴ ይመታዋል። እዩ፣ ተመልከቱ። የተሳካላቸው ሰዎችና ያልተሳካላቸው ሰዎች ባህሪ ተመልከቱ። ቴንኪው የማይሉ ሰዎች፣ ያልተሳካላቸው ሰዎች ታንክ ብቻ ነው ብሎ እሳት ብቻ የሚተፉት። አመስግኑ ጌታ። ያለፈውን በምስጋና ዝጉ።